ሻሎም ለኸም ሰላም ለእናንተ ይሁን የተከበራችሁ እንደምናላችሁ በእግዚአብሔር እርዳታ ዛሬ የምንማረው የኦሪት ክፍል በኦሪት ዘጸአት ምዕራፍ 35 ቁጥር 1 እስከ ምዕራፍ 38 ቁጥር 21 የሳምንቱ የኦሪት ክፍል ፓራሻት ቫያኬል ይሆናል ማለት ነው። በዚህም ፓራሻ ከባለፈው በመቀጠል በባለፈው የተማርነው መምህራችን ሙሴ ወደ ሲናይ ተራራ ወጥቶ ሁለቱን ጽላቶች ለማምጣት 40 ቀን 40 ሌሊት ጸልዮ በቆየበት ጊዜ ሕዝበ እስራኤልም ያ ሙሴ መሪያችን ምን እንደሆነ አናቀም ስለዚህ ከፊታችን የሚሄዱ አማልክት ስራልን ብለው አሮን አኮሄንን ትልቁን ካህን ይህን ስራልን ብለው አሮንም ያንን ነገር እንዳይሰሩ የጥጃ ጣዖት እንዳያመልኩ ወርቅ ከሴቶች ከሚስቶቻችሁ ጌጦች ይዛችሁና እኔ ሰራላችኋለሁ ያላቸው ከዛም ለምን እንደሰሩና ምን እንደሆነ የጥጃ ጣዖትስ ምንድነው በእውነት ለጥጃ ጣዖት ለማምለክ ፈልገው ነው ወይስ ምን ፈልገው ነው ባልነው መሰረት የባለፈው የተማርነው በእውነት የጥጃ ጣዖት አልፈለጉም የፈለጉት የሚመራቸው ሙሴ እስካሁን የመራቸው መሪያቸው ስለሌለ አሁን ካሁን በኋላ ቀጥታ ይህንን በረሃ ሁሉ ተከትሎ የሚመራቸው ሰው ስለፈለጉ መሪ ስለፈለጉ ነው ብለናል ካሉት ሐሳቦች ውስጥ ሆኖም ግን የጥጃ ጣዖት ስላመለኩ እግዚአብሔርም ስለተቆጣ ሙሴም ሁለቱን ያመጣቸውን ሁለቱን የጥላቶች 10ቱ ትእዛዛት የተጻፉባቸውን እነሱን እንደሰበራቸውና በጥብጦ ሕዝበ እስራኤል እንዳጠጣቸው በባለፈው አይተናል ያንም ከዛም በምዕራፍ 34 የባለፈው አየነው ምንድነው ይሄ ነገር ከሆነ በኋላ እግዚአብሔር አምላካችን ይቅር ብሎ ማለት ነው ለሕዝበ እስራኤል የሚገደሉትን ተገደሉ በባለፈው እንዳየነው የሌዊ ነገድ ገደሏቸው ያንን በጣዖት የሚያመልኩትን ሰዎች ከዛ በኋላ እግዚአብሔር ሙሴ ምን ይለዋል እንግዲህ ሁለት ድንጋዮችን ጥራብና ወደ ተራራው ውጣ ይለዋል ሙሴም ሁለቱን ድንጋዮች ጠርቦ ወደ ተራራው ወደ ሲናይ ተራራ ተመልሶ ወጣ ያም የወጣበት መቼ ነበር ይላሉ ነሐሴ 1 ቀን ወይም አለፍ በኤሉል ወደ ሲናይ ተራራ ሙሴ መምራችን ሙሴ ወደዛ ወጣ ከዛ ከወጣ በኋላ 40 ቀንና 40 ሌሊት ከጸለየ በኋላ መስከረም 10 ቀን ማለት እነዚህን 10ቱን ትእዛዛቶች ወይም ሁለቱን ጽላቶች ይዞ ወረደ ስለዚህም እግዚአብሔር አምላካችን ሕዝበ እስራኤልን ይቅር ብሎ ከኃጢአታቸው ከጥጃ ጣዖት ሁሉ ይቅር ብሎ ያንን በመስከረም 10 ቀን ኦሪትን ማለት 10ቱን ትእዛዛት ወይ ሁለቱን ጽላት ለሕዝበ እስራኤል መልሶ ሰጠ የዚህም ያሁን የምናነበው ያሁን ፓራሻ ተደራቢ ፓራሻ አለው ያን ፓራሻ ፓራ ይባላል ፓራ ማለት ያንን ጥጃ የጥጃውን የኃጢአት የምታስተሰርየው ቀይቱ ላም ታርዳ ቤተ መቅደሱ በነበረበት ጊዜ የረከሰ ሁሉ የዛን ላሚቱ ትቃጠላለች ያነ የተቃጠለው አመድን አድርጎ በውሃ በጥብጠው የረከሰውን ሰው ይረጫል ያ የረከሰ ሰውም ንጹህ ይሆናል ስለዚህ በሳምንቱ የኦሪት ክፍል እንደዚሁም ፓራሻት ቫያኬል አለን እንዲሁም ደግሞ ፓራሻት ፓራ አለን በዚህ እናስተዋውሳለን ማለት በዚህ በየካቲት ወር ወይም በሆደሽ አዳር 40 ፓራሻዎች አሉ ባለፈው እንዳየነው ፓራሻት ሽቃኒም ፓራሻት ዘኾር አሁን ያለንበት ሰንበት ፓራሻት ፓራ ይሆናል የሚቀጥለው ደግሞ አሆደሽ ወይም የኒሳን ወር መግቢያ ይሆናል ማለት ስለዚህ እግዚአብሔር አምላካችን በዮም ኪፑር ሕዝበ እስራኤል ይቅር ያላቸውና ኃጢአታቸውን የሰረዘላቸው ሕዝበ እስራኤልም ንጹህ የሆነበት ቀን ነው ማለት ነው እና ሁላችንም በአሁኑ ሰዓት እንደምናውቀው ዮም ኪፑሪም እግዚአብሔር የተመሰገነ ይሁንና ሰው ልክ እንደ መላእክት የሚሆንበት ቀን ነጭ ለብሶ ሳቢሳ መስሎ የሚውልበት የተቀደሰ የተባረከ ቀን በዮም ኪፑር ወይም በአስተሰሪዮ ሁሉም ይሁዲው ንጹህ የሚሆነው እንደገና እንደ አዲስ የሚፈጠርበት ይህ ቀን ነው ማለት ነው ይህ ቀን እግዚአብሔር አምላካችን ጾሙ ይላል ያንን 25 ሰዓት ጾመን የምናገኘው ንጹህ ጾም ተብሎ የዛ በኦሪት ላይ እንደተጻፈው ማለት ነው በዚህን ቀን ሰውነታችሁን አስጨንቁ ይላል ማለት ምንድነው ይላሉ ሊቃውንቶች አንድ ሰው ስጋዊ ዓለምን ትቶ
ልክ እንደ መላእክታን የሚነጻበት መላእክታን አይበሉም አይጠጡ ልክ እንደዛ ሆኖ የሚውልበት በአመት አንድ ቀን ህዝበ እስራኤል ንጹህ የሚሆንበት ዮም ኪፑር ነው ይላል ልክ እንደ መላእክታን ይሁነን አዲስ ለብሰን ነጭ ለብሰን ቀኑ ሁሉ 25 ሰዓት በጸሎት እናሳልፈዋለን እና ይህንን ባስመለከተ ሙሴ መምራችን ሙሴ ከዚህ ከዮም ኪፑር በኋላ በሁለተኛው ቀን ይላሉ ዮም ኪፑር በኋላ በሁለተኛው ቀን ኦሪት እንደምትለን ሙሴም ህዝበ እስራኤልን ሰብስቦ እንዲህ አላቸው ምንድነው ያላቸው ለምን አስፈላጊ ሆነ ሙሴ ከዮም ኪፑር በኋላ ህዝቡን ሊሰበስብና ምን ሊነግራቸው ፈለገ ይላሉ ሊቃውንቶች በዮም ኪፑር ከዋለ በሁለተኛው ቀን ለሙኻራት ዮም ኪፑሪም ይላል ራሺ ሌሎችም የኦሪት ተንታኞች እንደነው ዮም ኪፑር በኋላ በሁለተኛው ቀን እግዚአብሔር እንዳዘዘው መሰረት ሙሴም ህዝቡን ሁሉ ሰብስቦ እንዲህ አላቸው ይላል ያ ምንድነው የሚለው ሙሴም የእስራኤል ልጆች ማህበር ሁሉ ሰብስቦ እንዲህ አላቸው ታደርጉ ዘንድ እግዚአብሔር ያዘዘው ቃል ይህ ነው እግዚአብሔር ያዘዘው ቃል ምንድነው እንግዲህ ከዚህ የተቀደሰ ቀን ጀምረን ወዲያውኑ እንደጀመርና ሙሴ አስፈላጊ የሆነ ለመናገር የፈለገው ምንድነው ያ መጀመሪያ በሃይማኖታችን ትልቁ ደረጃ ይዞ የሚገኘው ሰንበት ነው ያንን የሰንበትን መጠበቅ ሁኔታ ሰንበትን እንዴት መጠበቅ እንዳለብን ይነግረናል ምክንያቱም ሰንበት ከእግዚአብሔር የተሰጠን ስጦታ ነው ሰንበት እኛን ይቀድስናል ሰንበት ልክ አንድ ቴሌፎን አንድ ስልክ ቻርጅ እንደምናደርገው እንደምንሞላው ሁሉ በምንሞላበት ጊዜ ከኤሌክትሪክ በተሞላበት ጊዜ ለኛ አገልግሎት ያደርጋል ይሰጣል ሰንበት ደግሞ ከዛ በሰንበት ቀን እኛ ከዛ ቻርጅ ምናረግበት ነው ያ አእምሮአችን የምናደርገው ነገር ሁሉ እግዚአብሔር በረከቱን ጠጋውን የሚሰጠንና የሳምንት የሩሃኒውት ወይም የመንፈሳዊ ቀለብ የምንቀበልበት ማን ነው ይላል ሰንበት ስለዚህም እግዚአብሔር አምላካችን መጀመሪያ ሙሴ ለህዝብ እስራኤል የሚነግራቸው ከዮም ኪፑር በኋላ ምንድነው ይላል ይሄ ነው ይሄም ያላቸው ምንድነው ቃል ይሄ ነው ይሄ ቃል ምንድነው 6 ቀን ስራ ይደረጋል ሰባተኛው ቀን ግን ለእግዚአብሔር የረፍት ሰንበት የተቀደሰ ቀን ይሁንላችኋል የሚሰራበትም ሁሉ ይገደል በማደሪያችሁ ውስጥ በሰንበት ቀን እሳትን አታንድዱ እንግዲህ ሙሴ መምራችን ሙሴ የሚነግራቸው በዚህ በፓራሻት ባያኬል ሰንበትን መጠበቅ እንደሆነና የሰንበትን መጠበቂያው አንደኛው መደብ ምንድነው ይላል እሳት አታንድዱ 6 ቀን ስራ ተግባራችሁን አድርጉ ሰባተኛው ቀን ግን የተቀደሰ ቀን ነው በዚህ ቀን እሳት አታንድዱ ከዛ በመቀጠል ምንድነው የሚለው ሙሴም ለእስራኤል ልጆች ማህበር ሁሉ እንዲህ አላቸው እግዚአብሔር እንዲህ ብሎ ያዘዘው ነገር ይሄ ነው ከናንተ ዘንድ ለእግዚአብሔር ቁርባን አቀርቡ የልብ ፍቃድ ያለው የእግዚአብሔርን ቁርባን ያምጣ ይላል ይህ መስዋዕት የሚያመጡት ቁርባን ምንድነው ወርቅና ብር ነሐስም ሰማያዊም ሐሞራዊ ቀይ ግምጃም እንደዚህ ይላል እነዚህ ነገሮች ሁሉ በቤተ መቅደሱ የምናገለግላቸው በሚሽካን የሚያስፈልጉ የቃዎች ሁሉ ያንዳንዱ ሰው ከልቡ የመነጨ በልቡ በራሱ ፍቃድ የፈለገውን ማቅረብ ይችላል የፈለገውን ማቅረብ እንደለበት ትክበኪሁ ሜትኸም ትሩማት ለአሸም כל נדיב לבו יביא תרומת השם זהב וכסף ונחושת የተለያዩ ስጦታዎችን ለተንቀሳቃሹ መቅደስ ወይም ለመቅደስ እንዲያገለግል ህዝቡ የሚትናደብ ያን በበጎ አድራጎትነት እያንዳንዱ የፈለገውን ለእግዚአብሔር ለቤት የመስሪያ ይሰጣል በባለፈው መላልሰን እንደተነጋገርነው እነዚህ አምስቱ ፓራሻ ክፍሎች ወይም አምስቱ የኦሪት የሳምንት የኦሪት ክፍሎች ምን እስካሁን ያየናቸው በፓራሻት ትሩማ ፓራሻት ጸቬ ፓራሻት ኪቲሳ ፓራሻት ፋያኬል የሚቀጥለው ደግሞ ፓራሻት በኩደ የምናየው ስለ ቤተ መቅደሱ ወይም ተንቀሳቃሽ ቤተ መቅደስ ያሉ ቃዎች ኮንሃናት እንደሚያገለግሉ የሚለብሳቸው ልብሶች የሚሰጡት እነዚህ ሁሉ ናቸው ታዲያ ሰንበት ከዚህ ውስጥ ለምን ሊጠቀስ ቻለ ይላል ምክንያቱም ከዚህ ውስጥ ሊጠቀስ የቻለው ይሉናል እየሰራን እያለና ምን ይሆናል ሰንበት ይመጣል 6 ቀን ስንሰራ ሰንበት መጣ ምናልባት በሰንበት ቀን ይህም ቤተ መቅደሱን ወይም መቅደስ ይህን መቅደስ
ማለት መስራት እንዳለብን ምናልባት ሰዎች እንዳያስቡ ምክንያቱም እግዚአብሔር ቤት ስሩልኝ በመካከላቸው ገኝ ዘንድ ለኔ ቤት ስሩልኝ እንዳለው ይሄም እግዚአብሔር ያዘዘው ነው ሰንበትን ያለው እግዚአብሔር ያዘዘው ስለዚህ ምናልባት ለሁሉ ነገር እንደምናረገው ሁሉ እግዚአብሔር ያዘዘውን ስሩልኝ ካለ ምናልባት የኛ በሰንበት ቀን መስራት አንችልም ማብሰል አንችልም እንደዛ አንችልም ግን ለእግዚአብሔር መስራት ይገባናል ብሎ ሰዎች እንዳያስቡ ማስተማር የፈለገው ምንም እንኳን እኔ ቤት ስሩልኝ ብላችሁም ነገር ግን ሰንበትን ሽራችሁ ለእግዚአብሔር ቤትም መስራታችሁ ተንቀሳቃሹ ቤተ መቅደስ ስራ ይሄንን የሰንበትን ሊሽር አይችልም በዚህ ቀን ምንም ነገር ማድረግ የለብንም ይላል ስለዚህ በዚህ በምዕራፍ 35 ምናየው ምንድነው ሕዝበ እስራኤል ይሄን 6 ቀን መስራት እንዳለብንና 7ኛው ቀን ማረፍ እንዳለብን እንደዚሁም ደግሞ ምሽካን ተንቀሳቃሹ ቤተ መቅደስ መስራት የምንችለው 6 ቀን ብቻ ነው እንጂ በ7ኛው ቀን መስራት እንደሌለብን ይናገራል ከዛም በመቀጠል ምንድነው የሚለን የሕዝበ እስራኤል ያመጡት የተለያየ ስጦታ ለቤተ መቅደሱ መገልገያ በጣም የሞላና የተትረፈረፈ ስለሆነ መምህራችን ሙሴ ካሁን በኋላ እንዳታመጡ ይሄ ይበቃል ብሎ እንደነገራቸው ይናገራል ማለት እና በእግዚአብሔር እርዳታ ትንሽ ገባ ብለን መመልከት የምንፈልገው ይሄ የምሽካን ወይም መቅደሱ እና ሰንበት በእነዚህ ሁለቱ መካከል በጣም አስፈላጊ ስለሆነ መምህራችን ሙሴ ይህንን መቅደሱንና ሰንበትን ባስመለከተ መምህራችን ሙሴ ለሕዝበ እስራኤል ለመخራት የዮም ኪፑሪም ሊነጋገራቸው ቻለ ይላል እና ለምንድነው ክሊያካር የተባለው ምንድነው ብለው የሚጠይቁ ሌሎች ሊቃውንቶች እንደሚጠይቁ ለምን በሁለተኛው ዮም ኪፑር በኋላ በሁለተኛው ቀን ህዝቡን መሰብሰብ አስፈለገ ምክንያቱም ህዝቡን መሰብሰብ ያስፈልገው ንጹህ ስለሆኑ ሕዝበ እስራኤል ቀደም እንዳልነው ዮም ኪፑር ሁሉን ነገር ስለሚያነጻ አየው ማዘይት አይረት ከሚፍኒ አሸም ተጣሃሩ እንደሚለው ቀኑ ራሱ ንጹህ ያደርጋል ስለዚህ በዚህ ንጽህና ነገር ውስጥ ስላሉ በዚህ መስመር ውስጥ አሁንም አዲስ እነሱ ሰዛው ውስጥ ስላሉ እግዚአብሔር አምላክ የፈለገው ምንድነው በዚህ ቀን ማለት መምህራችን ሙሴ ምን አለ ይሄን የመቅደሱን ስራና ሰንበትን በትክክለኛ ማስተማር አለበት ምክንያቱም ሰንበት የሰው እግዚአብሔር የሰጠን ስጦታ ነው እኛ ሳንሰራ በነፃ የተቀበልነው ምሽካን ግን ተንቀሳቃሹ ቤተ መቅደስ ግን እምንሰራው የራሳችን የስራችን ውጤት ነው የስራ ውጤት የሰው ልጅ የስራ የእግዚአብሔርን ስራ ሊሰርዝ አይችልም ስለዚህ ምን ይላል በዚህ ቀን በሰንበት ቀን ምሽካን ተንቀሳቃሽ መቅደስ መስራት ክልክል ይላል እና ይሄ የምሽካንና የቤተ መቅደሱ እና የቤተ መቅደሱ ምሽካን ምንለውና ሰንበት እንዴት ሁለቱም ሊዛመዱ ቻሉ ለምን ሕዝበ እስራኤል ሊያስቡ ቻሉ እግዚአብሔርን ቤት መቅደስ ወይም መስራት በሰንበት ቀን እንዲህ ይቻላል ብለው እንዴት ሊያስቡ ይችላሉ እንዴት ሊያስቡ ቻሉ ለዚህ ነው ሰንበት ማስጠንቀቂያ ከዚህ ከምስካን ተንቀሳቃሹ ቤተ መቅደስ ቀደም እንዳልነው ከዚህ መካከሉ ሰንበት የገባበት ምክንያት ለምንድነው ሕዝበ እስራኤል የእግዚአብሔር መቅደስ በሰንበት መስራት እንዳለባቸው ይገነዘቡ ይሆናል ስለሚል ነው ለምን እንደዚህ ሊገነዘቡ ቻሉ ለምን መስራት የእግዚአብሔርን ቤት መስራት እንዳለብን ይፈልጉ ይችላሉ ይላል ምክንያቱም ይላል አባርባኔል የተባለው የኦሪት ተንታኝ ምን ይለናል አቱም የእግዚአብሔር ስራ ከሆነ ለምሳሌ ቤተ መቅደሱ በነበረበት ጊዜ በሰንበት ቀንም ሳት አንደው መሳዊት ያቀርቡ ነበር የእግዚአብሔር ስለሆነ ምናልባት መሳዊትም እንደሚቀርበው ሁሉ መቅደሱንም የእግዚአብሔርን ቤት መስራት ይቻል ይሆን ብለው እንዳያስቡ እዚህ ላይ ያለው ምንድነው አይ መቅደሱ መስራቱ ግን ይሄንን ሰንበትን አያሽርም ነገር ግን መሳዊት ለማቅረብ ሰንበትን መሻር ይቻላል ይላል እና ይሄንን እንዳያስቡ ነው እንደዚሁም ደግሞ ይሄንን ለማስተባበር የፈለገው ይላል ሎትባሮ እሽ በኮል ሙሸበትከን በዮም አሸባት ሲል በሰንበት ቀን እሳት አታንድዱ
በምትኖርበት ሁሉ መንደር ወይም ሰፈር ያለበት ምክንያቱም ለምንድነው ይላል በበዓላት ቀን የዕለት ምግባችን ማብሰል እንችላለን የዕለት ምግብ ማብሰል እንችላለን በሮሽ ሐሸና በዳስ በዓል በፋሲካ በሸቦት በሲምካት ቶራ በእነዚህ የኦሪት በዓላቶች ማብሰል ይቻላል አዲስ እሳት መፍጠር አይቻልም ነገር ግን እሳት ያደረ ካለ ከዛ አቀጣጥሎ ሚኤሽ ለሽ ምንለው ማብሰል ይቻላል ምንም ችግር የለም ልክ እንደዛ ሁሉ ምናልባት በሰንበት ቀንም የዕለት ምግባችንስ ብናበስል ብለው እንዳያስቡ ለምንድነው እንደዛ መሆን የሌለበት ምክንያቱም በአመት በዓል ቀን ምናበስለው እግዚአብሔር ለሊቃውንቶች የሰጠው መብት ነው ያ ምንድነው ይላል ቤተ ዲን ማለት የትልቁ የሃይማኖቱ ጠበብ ፍርድ ቤት ያንን እነዚህን ቀናቶች የሚወስነው ባላቶችን መቼ እንደሚውሉ የሚወስነው ይሄ ሰዎች ሊቃውንቶች ናቸው መቼ በዓሉ እንደሚሆን መበሰል አለመበሰል እንዳለበት ይህን ድንጋጌ የሚያመጡት ምንም እንኳን በኦሪት ቢጻፍም ሊቃውንቶች በዲን ነገር ግን ሰንበት ግን ከእግዚአብሔር የተሰጠች እግዚአብሔር ይወስናል ስለዚህ እግዚአብሔር ከመጀመሪያው ዓለምን ሲፈጥር ሰንበትን የሰጠን ይሄ የዓለም አፈጣጠር የመጀመሪያው ስለሆነ በሰንበት ቀን ምንም ነገር ማብሰል አይቻልም የዕለት ምግብ እንኳን አይቻልም በምትቀመጡበት ቦታ ሁሉ ይሄንን በሰንበት ቀን እሳት አታንድዱ ሲል ምንድነው ይላል ምክንያቱም እሳት ማንደድ በእስራኤል ሀገር ብቻ ሳይሆን በየትም ቦታ በመንኖርበት ጊዜ ወይም በየትም ቦታ ወደ ጉብኝት በዓለም አገራት በመንሄድበት ጊዜ ከዛም ሰንበትን ማክበር አለብን በኮል ሞሸቦተኸም ይላል ወይም በሰፈራችሁ ሁሉ እሳት አታንድዱ ሲል ሁጽሚ ቤተ መቅደሱ በነበረበት ጊዜ ግን በዛ መቅደሱ ውስጥ ቅድም እንዳልነው የዕለት መስዋዕትን ማቀረብ ይቻል ነበር እሳት አንድዶ ቁርባናት አሚድ ምንለው ማለት አማልቢም የተባለው አባርባኔል ያለውን በመቀጠል ምንድነው ይላል ምክንያቱም ይላል ለምንድነው በሰንበት ቀን ማብሰል ወይም በሰንበት ቀን ይህንን ምሽካን በተንቀሳቃሽን መቅደስ ይሰራል ብለን ልናስብ የቻልነው ለምንድነው ይላል يوم الشبعي قدش واسور بو كل اف ملخت המשכן שמנה סברה היינו אומרים כמו שעבודה דוחה שבת כן מלאכת המשכן כליו שהם דוקים שבת כמו עבודה ማለት መስዋዕት የሚቀርበው ካህናት በቤተ መቅደሱ የሚያገለግሉት መስዋዕት የሚያቀርቡት ያ ሰንበት እንደሚሽር ሁሉ ምናልባት ደግሞ የመቅደሱ መስሪያ መቅደሱን መስራቱ ወይም ተንቀሳቃሹ መቅደስ መስራት ያም ሰንበትን ሊያሽር ይችላል ብለን እናስብ ነበር ይላል ነገር ግን ምንድነው የሚለን እነዚህ እቃውን ወይም ይህን መቅደስ መስራት ይህ እቃው ነው እንጂ ዋናው አይደለም መስዋዕት ማቅረብ ግን ዋናው ነው ስለዚህ ይሄ በሰንበት ቀን መቅደሱን መስራት አይቻልም ሲጽፋ ሸም ላሶት በሽሽት ያሚን ብሎ ታሱ በሸባት እግዚአብሔር መቅደስ እንድንሰራ የፈለገው 6 ቀን እንድንሰራ ተግባር እንድናረግ በሰባተኛው ቀን ግን የእግዚአብሔር ሰንበት የተቀደሰ ቀን ስለሆነ በዛን ነገር ምንም ነገር ማድረግ የለብንም እነዚህ 39 የሥራ አይነቶች በሰንበት ቀን የተከለከሉት የመጡት ከምንድነው ይላል ከሚሽካን ሚሽካን ተንቀሳቃሹ ቤተ መቅደስ በሚሰራበት ጊዜ ስለሚገጣጠሙት ስለሚጽፉ የተለያዩ የሥራ አይነቶች ነበሩ ስለዚህ በዛ የተከለከሉ የሥራ አይነቶች ሁሉ 39 አቮት መላኻ ተብለው ይጠራሉ ማለት 39 የሥራ አይነቶች በሰንበት የተከለከለዋል አምላኾች አዩ በሚሽካን ሸም አስሮት በሸባት ሸም ለመተት መላኾት ኪገደር ሻም መላኻ ሂ እስክ ሻስክ በደባር ሸሽቦ ቁማነት ማለት ይሄ ብልሃትና ጥበብ የሚያስፈልግ ነገር የሥራ አይነቶች ሁሉ በሰንበት ቀን የተከለከሉ ናቸው ለምን በፓራሻ እንዳየነው በጸለል በኖርና ሆሊአቭ የተባሉ እነዚህ ሁለቱ የቤተ መቅደሱን ለመስራት እግዚአብሔር ልባቸውን ዕውቀት የሞላቸው እነዚህ ናቸው እንግዲህ የቃዎችን ሁኔታ እንዴት መሰራት እንዳለበትና ምን አይነት ወር እንደሆነ በኦሪት በተጻፈው እነዚህ ማጋጠም የሚችሉት እነዚህ ሁለቱ ናቸው እነሱ የሰሩት የዛ ስራ ከዛ ስራ ውስጥ የወጣ 39
የሥራ አይነቶች ዋናዎች አሉ እንደገና ደግሞ የሻቦት መላኻ ላምበተ ታቦት መላኻ በሽጋም ተወለዱ 39 የሥራ አይነቶች ተከለከላሉ ከዛም ደግሞ የነሱ ቅርንጫፎች ሆኑ ተወለዱት ብለን ምንጠራቸው ብዙ ትእዛዛቶች አሉ ለዚህም እነዚህ ትእዛዛቶችም የመጡት ከዚህ ከተንቀሳቃሹ መቅደስ ነው አመል كل ملكات شابات راك بملكات مخشبات أسوراته ملكات شابات وين بسنبت كان የሚያሽሩ የሥራ አይነቶች የሚባሉት ምንድነው ملكات مخشبات ማለት የጥበብ የብልሃት ስራ መخشبات በዚህ ውስጥ ያለው የፈጠራ ስራ በሰንበት ቀን የተከለከለ ሌሎቹ ግን ይቻላል ፈጠራ ስራ ከሆነ ማለት ይቻላል ማለት ነው የፈጠራ ስራ ማለት ምንድነው አንድ ነገር ያልነበረ ነገር መፍጠር ማምጣት ማለት ነው ሰላም ማለት ሁላሱ ፊደል ቢጥፍ ይላል ሁለት ፊደሎችን የጻፈ ይቀጣል ለምን እነዚህ ያልነበረ ነገር ናቸው ስለዚህ ሚለከት መክሰበት የሚለው በሰንበት ቀን የተከለከለ ናቸው ሚክራ ቆደሽ የለህም በሸባት አማርታ ሚል ቆደሽ ሁላሽ ኪሙአዲን ትልኢን በቅዱስ ቤት ዲን በሸባት በቅዱሳት ቀደም እንዳልነው ማን በሚጨምረው ምንድነው ሰንበት ከእግዚአብሔር የተሰጠን የተቀደሰ ቀን ስለሆነ ይሄ ራሱን የቻለ የተቀደሰ ቀን ነገር ግን ባህላቶች ግን ከቤዲን ወይም ሊቆች የወሰኑት ስለሆነ ያ በዛን ቀን የለት ምግብን ማብሰል ይቻላል በማለት አበርበኔል ያለውን አማልቢም ይቀጥላል እና ስለዚህ እዚህ ላይ የምናየው ምንድነው በዚህ በማልቢ ሚለን ምንድነው ሁለት ነገሮች በአሁኑ ሰዓት በሰንበት ቀን ይህን አታደርጉ የተከለከለ ነው የሚባለው እነዚህ ስራዎች የመጡት ምንም እንኳን በሰንበት ዛሬ በፓራሻት ቫያኬል በሰንበት ቀን እሳት አታንድዱ ተብሎ አንድ ትእዛዝ ብቻ ነው የተጻፈው ሌሎቹ ግን ለምሳሌ ማረስ ማጨድ መቆፈር እነዚህ ነገሮች መቀጠል ማጠብ መንፋት የተለያዩ የሥራ አይነቶች አሉ እነዚህ ሁሉ ማበጠር እነዚህ ነገሮች ሁሉ የተከለከሉት ለምንድን ነው ይላል በኦሪት ላይ ተጻፈው ታዲያ ምንድነው ከዚህ ከሚሽካን ቤተ መቅደሱ ወይም መቅዳሽ ወይም ሚሽካን ወይም ይሄ ይሄንን አፍርሰው ይሰራሉ እንደገና አፈርሳሉ በሚሄዱበት ጊዜ 40 ዓመት በበረሃ ላይ በሚንከራተቱበት ጊዜ የነበረ የሥራ አይነት ስለዚህ በሰንበት ቀን የተከለከሉ 39 የሥራ አይነቶች የመጡት ከሚሽካን ነው በማለት ይነግረናል ማለት አቤን ይሽኻይ የሰንበትን ጉዳይ ሰንበት ይላል ሽሽት ያሚን ታሰ መላኻ በየም አሽቢይ የላህም ቆደሽ 6 ቀን ስራ ተግባርን አደርግ ሰንበት ግን የተቀደሰች ነች ይላል እና እግዚአብሔር አምላካችን ሰንበትን ቀድሶ ይሰጣል ስለዚህ ይላል ሐዩብ ለአሶት መላኻ በየሙ ተኾል ባዘወት ቀን ስራ መስራት በጣም አስፈላጊ ነው ግዴታም ነው ሎኬን ከቱብ ጽርፍ እሽሚው ዞት ይሄን ማለት ስራ መስራት ግዴታ ነው ይባላል ለምን አይባልም ምክንያቱም እግዚአብሔር አምላካችን ስራን ሰራን ከገነት ባንባረር ኑሮ እንደፈለግነ የፈለገው ሁሉም ተዘጋጅቶ ይቀርብልን መመገብ እንችላለን እዚህ በኒሽካይ ሚለን ምንድነው እዚህ በዚህ ዓለም በመኖርበት ጊዜ እግዚአብሔርን ጎዳና ከሄድነ በእግዚአብሔር መንገድ ከሄድነ ትእዛዛቱን ከፈጸምነ ሰንበትን ካከበርነ አድርግ የሚለውን የሱን ትእዛዝ ተፈጽመን ከሄድነ ምን ያደርግልናል ይላል የኛን ስራ የሚሰሩ ሌላ ሰዎች መጣው የኛን ስራ ይሰራሉ كفيش ممشيخ البسوك بيوم الشبعي يلخم كودش شاشابات لوت يم يؤدت لخلاف الشتيا بالباد راك يكولو كودش وهذا انهم مفتخين بالسخر قد نيلانال زون جزي كأنه حاجة قدوش بوكم نيلانال نانت سرا ندسرو إلان سرا لمن سرابت سرا مسرات ምንም እንኳን 6 ቀን ስራ ተግባርን ሁሉ አድርግ 7ኛው ቀን የተቀደሰ ነው ቢልም ይላል ይሄ ማለት 6 ቀን መስራት እንዳለብን ነገር ግን ደግሞ ለእግዚአብሔር ቅርብ ከሆነ በቀላሉ ገንዘብ ማግኘት እንችላለን በቀላሉ ህይወታችን መምራት እንችላለን በቀላሉ እግዚአብሔር ለዘጋጅልን ይችላል ለምን
ምክንያቱም ሕዝበ እስራኤል 40 ዓመት ሙሉ በመናን የመገባቸው ፈጣሪ አምላክ ሁሉን ነገር ያደርጋል። ጥቂት ሰርተን ፈጣሪ ከተባረከልን እኛ ጥሩ እንሆናለን። ኪኑሃገ ቀዶስ በኮኢም ብኔ እስራኤል ሚዳ ከነገድ ሚዳ ማዘን ነግድ ሚዳ ከነገድ ሚዳ ማለት ልክ በሰፈሩት ቁና መሰፈር አለ እንደሚለው ከሽም ሻናኑ ቀይም ከሆገን ሚጥወት ሚኑኻት አሸባት ሰንበትን በትክክለኛ በደስታ በፍቅር በሰላም ካከበርና ካን እስከ ምልክተኑ ተየናሰት አለዲያኸ እንደዛ ካደረግነ ስራችን ሁሉ ሌሎቹ ይሰሩልን አዛቦች መጣው እኛ ስራ ይሰራሉ ብዙ ነገሮችን ያደርጋሉ ለምሳሌ ቤት ግንባታ አለ ቤት የሚገነቡት እስራኤሎች አይደለም ብዙም ጊዜ ሌሎቹ ናቸው ስለዚህ እንደዛ ሁሉ ሌሎችም የሚሰራቸው ስራ ሁሉ አለዲያኸረም ሌሎቹ ይሰራቸዋል ማለት ስለዚህ በየም አሽብይ የለኸም ቆደሽ የሰንበት ቀን የተቀደሰ ይሁንላችሁ ሻቮል ይህ መቼም ነው ታዳ የሚያገለግሉ መቼ ነው ይላል ምክንያቱም ሸባት ሎት የሚወደ ታኺላብ ሽቲያ በልበ ሰንበት ቀን የተሰጠችው ለመብላት ለመጠጣት ብቻ አይደለም ያለ ምንድነው የእግዚአብሔርን ቃል እንድንማር ምንም እንኳን 6 ቀን ስራ ብንሰራም ጊዜ ባይኖርንም በሰንበት ቀን ግን ወደ ጸሎት ቤት በመሄድ አብሩታ ወይም አንዱ ካንዱ አብሮ በምንመገብበት ጊዜ ራሱ ሱዳ ባለበት ጊዜ የእግዚአብሔርን ቃል ይህን ፓራሻው ተሻሽዋ እያነበቡ እየተጠያየቁ ብዙ ትምህርቶችን መማር የእግዚአብሔርን ጎዳና ማወቅ ይቻላል ማለት እና በዚህ ሊቃውንቶች የሚነግሩ ምንድነው በባለፈው እንዳየነው የመቅደሱ ዋናው ተግባር ምንድነው አሱል ሚቅዳሽ በሻኻንቲ በቶካ በመካከላችሁ መቅደስ ሰሩልኝ እኔም በዛው እገኛለሁ መቅደስ እንግዲህ እንጨቱ አይደለም አውላጡ አይደለም መቅደስ ማለት ልባችን ሲቀደስ ተግ ነገር ስናል ሁሉ ቀን ቀደም እንዳልነው በመግቢያችን እንዳልነው ቻርጅ ስናደርገው ቴሌፎናችን ስንሞላው ጥሩ አገልግሎት ይሰጠናል እኛ ደግሞ እግዚአብሔር የምናገለግለው ኦሬትን ስንማር ጸሎት ስንጸልይ በእግዚአብሔር ጎዳና ስነድ ነው ማለት ነው እና ስለዚህ ኢንን በስመለከተም ይሄን አሁን ያልኩትን ይሄ ሚወር ሐሸመሽ የተባለው መጽሐፍ ላይ በዚህ መጽሐፍ ላይ እንዲህ ይላል ኢካራ ሸባት ይላል በሸባት ኳህ በ ለፋረሽ ቶራ ሽባልተ አልፒያ ቶራ ሽበክታ በሰንበት ቀን እግዚአብሔር አፋችን በትክክለኛ ይከፍታል አይምሮአችን ንጹህ ይሆናል ከተለያዩ ሐሳቦች ከተለያዩ ነገሮች ነፃ ይሆናል በዛን ጊዜ በመንናገርበት ጊዜ ዳበር ይላል በሰንበት ቀን የምንነጋገራቸው ቃላቶች ራሱ ልዩ ናቸው ትምህርቶች ራሱ የምንዳፋችን የምናወጣው ሰንበትን ባስመለከተ ነው በዛን ቀን ሰንበትን ማክበር ደግ ሰዎች መሆን እንችላለን ኦሪት መማር እንችላለን ይላል አልቢሽ አዩ ድብሩም ቅዱሽም ነሳፊም ኤላ በአጽማም ለሽሞም የሚመኑ ቶሮት ወጽም ለአቡዳታሽ ማለት ብዙም ጊዜ ሰዎች የእግዚአብሔርን ቃል በሚናገሩበት ጊዜ ሌሎች ሰዎች እየመጡ ኦሪትን ይማራሉ ስለዚህ ነው ጸሎት ቤት መሄድ ያለብን በሱዳ በመናረግበት ጊዜ ግማሹን መመገብ አለብን መጫወት አለብን መደሰት አለብን ግማሹን ደግሞ የእግዚአብሔርን ቃል መወያየት መማማር አለብን ለዩ ለኸም ቋህ ለቀበዝ ብኔ አዳም ለኦሮት ለአም ደረክ ሐሸም ለአቡዳቶ ይትበራህ ሽሙ ማለት አንዳንድ ሰዎች ዕውቀት ያላቸው ደግሞ ሁሉ ቀን እንደምንለው ሊልሞድ ለላሜድ ለሽሞር በላሶት ብልካየም የትኮል ድብሬት አልሙተዋ ተኻባሃበይ ኛ ተምረን እንድንማር ሁሉን ነገር እንድናደርግ ምን ማድረግ አለብን ሰዎችን ሌሎችን ደግሞ ማስተማር ወንድሞቻችን እህቶቻችን ምክንያቱም በምንማማርበት ጊዜ ደግነትን እያሰፋን ልባችን እያነጻን እንሄዳለን በእኔ አታ በረባቡነቱን ሐራቢም አሸር ኤላኑ ምሽካን ወሚክዳሽ አሸም በዚህ እግዚአብሔር እንግዲህ እስካሁን ድረስ ቤተ መቅደሱ አልተገነባም እግዚአብሔርን በቤተ መቅደሱ ውስጥ ማገልገል አንችልም በባለፈው እንዳየነው ኃጢያታችን ማታ የሰራነው ኃጢያት ጧት መሳዊ ሲቀርብ በሙሉ ይስተሰረይልን ነበር እንደዚሁም ቀን የሰራነው መሸት አካባቢ መሳውት ሁሉ ነገር ያስተሰርይልን
በአሁኑ ሰዓት የምንሰራው ኃጢአት ወይ የምናደርገው የምንናገረው መጥፎ ነገር ሁሉ አይሰረዝልንም። በምንድነው የሚሰረዘው ታዲያ? በዚህ ኦሪትን ስንማር ጸሎት ወደ እግዚአብሔር በሙሉ ልባችን ስንጸልይ ነው። ይሄና ምንለው ጸሪኽ አዳም ለአምሽክ ቅዱሻ الكل ማሳ በሚያደርገው በሚሰራው በሚናገረው ሁሉ የሰው ልጅ ይሁዲ ምን ማድረግ አለበት? ሁሉን ነገር መቀደስ አለበት። ራቢኑ ይሁን እንዳለው ከን ዳዩ በኮል ድራኺኻ በምትሄድበት ሁሉ ፈጣሪን አስብ እንዳለው እኔ በቤጻ በተባለው የግማራ መጽሐፍ እንዲህ ይላሉ ሊቃውንቶች አምሩ ሐዛል ኮል ሐዛል አልሸማይ ሐዘቄን ሸማይ ሐዘቄን እና ሸማይና ሂሌል የሚባሉ ሁለት ሊቃውንቶች ነበሩ። በአሁኑ ሰዓት አላኻ የሚካሄደው ከቤት ሂሌል እንላለን። አባል አላኻ ክላቲድ ለቦ ከቤት ሸማይን ባስመለከተ እሱ የተናገረው ነው ይላል። እነዚህ ሁለት ሊቃውንቶች ምን ነበሩ? ሁሉን ነገር የሚያደርጉት ሰንበትን። ለዚህም ነው ቤተ መቅደሱ ቅድም እንዳልነው እዚህ የቤተ መቅደሱ ስራ ውስጥ ሰንበትን ያስገባበት ምንድነው? ይህን የሸማይን አይነት ህይወት እንዲኖራል። ሸማይ ምን ያደርግ ነበር ይላሉ? እሁድ ቀን ጥሩ ምግብ ካገኘ ምን ያደርጋል? አይ ይህን አልበላውም፣ ይህ ለሰንበቴ ነው ብሎ ያስቀምጣል። ሰኞ ደግሞ የከዛ የበለጠ ከእሁዱ የበለጠ ካገኘ እሁድ ያስቀመጠውን ይበላል፣ የሰኞውን ይጠብቃል። እንደዚሁም ማክሰኞ የበለጠ ካገኘ ማክሰኞውን ያስቀምጣል፣ የሰኞውን ይመገባል። እንዲህም እያለ እስከ ሰንበት እስከሚደርስበት ጊዜ ሁሉ ቀን በተወዳአ ቸሎ ማለት በዛ ውስጥ በአእምሮ ውስጥ ያለ ማለት ነው። ሰንበት 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 ነው። ስለዚህ ምን ይላሉ ሊቃውንቶች? ሰው እግዚአብሔር ሰንበትን ይሁዲ ሰንበትን ከሚጠብቀው በበለጠ ሰንበት ይሁዲያውያን ትጠብቃለች። ሰንበት ምጠብቀን ስለጠበቀን በሰላም ወጣን በሰላም እንገባለን። የተለያዩ በሽታዎች ፈጣሪ አምላክ ያስተግስልናል፣ ያጠፈልናል። በባለፈውም ደጋግመን በኦሪት ዘጸአት እንዳየነው ኢምሻሙአ ተስማ በኮል አሸም ኤሎኬኻ ያሻር ወይናፍ ታሴባ ዘንታ ለምትፈታም ኮል መሐላ ሸሳምቲ በመጽራይም ለአሲም አለኻ እንዳለ እኔ ምነግርህን ብትሰማ በመንገድህም ብታደርጋትም ብትፈጽማትም በግልጽ ላይ ያለ ያመጣሁትን በሽታ በእናንተ ላይ አላመጣም እና ብዙ በሽታዎች አሉ። ብዙ ወንድሞቻችን እህቶቻችን ያለ እድሜያቸው እየሄዱ ነው ማለት። ስለዚህ ያ ምንድነው የሚሆነው ማለት በበለጠ ኃጢአት ነው ማለት አንችልም፣ ግን እኛ ፈራጆች ገምዳዮች አይደለም። ግን ጥሩም ሁሉ ጊዜ መማር ማወቅ አለብን፣ ደግ ማድረግ አለብን ማለት። ደግነት ለማድረግ ደግሞ ምንድነው የሚሉን ሊቃውንቶች እዚህ ሸባት ከጽዮ ለኸም ከጽዮ ላሽም ልክ እንደ በዓላት ግማሹን መብላት መጠጣት ያስፈልጋል፣ ግማሹን ደግሞ ደግ ነገር ማወቅ ያስፈልጋል። ምሳሌ ጸሎት ቤት በምንሄድበት ጊዜ ጸሎት ቤት ሁሉን የሚቻለውን ያህል ጥረት ማድረግ አለብን። ጸሎት ቤት በምንሄድበት ጊዜ ምናነብ ከሆነ ጸሎት መጽሐፎችን ይዘን ወስደን በጸሎታችን ከፍተን መከታተል ማንበብ እንችላለን። ማናነብ ከሆነ ደግሞ አሜን አሜን ማለት ትልቅ የእግዚአብሔር ጸጋ ነው ማለት። አባል አንዱ ማንበብ እየቻለ ዝም ብሎ አሜን አሜን ካላለ ያቅሙን አልሰጠም ማለት ምንድነው ይላል? እግዚአብሔር ዋጋችን የሚከፍለን እንደ ጥረታችን የምናደርገው ዝግጅት ነው። እንግዲህ እግዚአብሔር ሰንበትን ለመጠበቅ ይላሉ ሊቃውንቶች አቀደስ ባውኹነቴን ላንሸፋ በውላም በዚህ ዓለም ብዙ ደግ ነገሮችን ያደርጋል። ነተላን አባላናህ ነው። እኛ ግን ማሰብ ያለብን የሚሰጠን በመናዘጋጀው መጠን ነው። እኛ ትልቅ ዕቃ ካዘጋጀን ልባችን ዕቃ ማለት ልባችን ነው። ልባችን ንጹህ ካረግነ የእግዚአብሔር ቃል በእኛ ብዙ ያድርብናል። እግዚአብሔር ትንሽ ነገር ካዘጋጀ ደግሞ ትንሽ ይሆናል ማለት። ስለዚህ በዚህ የሚነግሩን ምንድነው? እኛ ንጹህ መሆን አለብን። ንጹህ ለመሆን ደግሞ ኦሪትን መማር፣ የእግዚአብሔርን ቃል ማዳመጥ፣ እንዲሁም ደግሞ ጸሎትን መጸለይ በምንሄድበት ጊዜ የትም ቦታ በየደቂቃው በየሰከንዱ ፈጣሪ እንደሚጠብቀን በሙሉ በ100% ማመን አለብን። ይክዲም አዛራት አሸባት ለጽቮው የምልክት አምሽካን መጀመሪያ ሰንበትን ምስካን በተንቀሳቃሹ መቅደስ ከመስራታችን በፊት ለምንድነው ሰንበትን ያስታወሰን ይላል?
ሰንበትን የሰጠን እግዚአብሔር አምላክ ነው። ምሽካን ደግሞ የራሳችን የሥራ ውጤት ነው ይላል። ከበናታ ቦሬ ባሩኹ ኻያ በማሴ ብርሽት ሲትገሌ ምልክቶ በውላም እግዚአብሔር ዓለምን ሲፈጥር የእግዚአብሔር ስም በዚህ ዓለም እንዲስፋፋ የሱን ታላቅነት እንድንተርክ ነው። ኢሳይያስ እንዳለው አምዞ ያጻርቲ ትሂላት ይሰብሩ እንዳለው ይህን ህዝብ የፈጠርኩት የኔን ታላቅነት ደግነት እንዲያወራ ነው ይላል። ስለዚህ ይላል ሰንበትና ምሽካን በባለፈውም ደጋግመን እንዳየነው እግዚአብሔር ዓለምን ሲፈጥር ለሰው ልጅ ጠጋ በረከትን ሁሉን ነገር ፈጠረልን። ነገር ግን አዳም የመጀመሪያው ሰው ስለተሳሳተ ያንን በረከት ሁሉ ወደ ሰማይ ሄደ ብለን ያንን በረከት ለማውጣት ያ ምንድነው እግዚአብሔር አዳም የማወቅን ዛፍ በበላበት ጊዜ ጥራ ግራ ብላ ያለው እግዚአብሔር ያ ጥራ ግራ ብላ ያለው ምንድነው ያ ሁኔታ ያው ቅጣት ነው ማለት ነው። 6 ቀን ስራ ተግባርን አይደል 7ኛው ቀን የተቀደሰ አዳም ባይሳሳት ነውስ ምን ይሆን ነበር? አናክ ምን እንደሚሆን አበል መማር እንችላለን። ረጅም ሰፊ ነው። ሆኖም ግን በባለፈው እንዳየነው አዳም ተሳሳተ በሙሉ ጠጋ በረከቱ ሁሉ ከኛ ሄደ። እኛ መጣር መጋር አለብን ያንን ነገር ለማለት ከዛ በሲናይ ተራራ እግዚአብሔር ተገልጦ ኦሪትን ሰጠ። ኦሪትን በሰጠና ጊዜ ደግሞ ጠጋ በረከቱ እንደገና ተመልሶ ወረደ። የጥጃ ጣዖት ሰርተው ባመለኩበት ጊዜ ደግሞ ምን ሆነ? እንደገና ጠጋ በረከቱ ተመልሶ ሄደ። ታዲያ መቼ ነው የተመለሰው? እንደገና እግዚአብሔር አምላካችን በዮም ኪፑር ሕዝበ እስራኤልን ይቅር ካለ በኋላ ይሄ በዛሬ ፓራሻ ሙሴ ለሕዝበ እስራኤል ሰብስበው ሁለት ነገሮችን ቅድም በመግቢያችን እንዳየነው ነገራቸው። እነዛ ሁለት ትእዛዛቶች ምን ናቸው? ሰንበትና ምሽካን ናቸው። ሰንበት ከእግዚአብሔር የሚሰጠን ትልቅ በዚህን ቀን እግዚአብሔር ድርብ ረፍት የሚሰጠን ሁሉም ነገር በሙሉ ሰርተንም የጀመርነው ቤትም ካለ ልክ እንደሰራ ነው የሚቆጠርበት። ምሽካን ደግሞ በዚህ ዓለም የእግዚአብሔር ማደሪያ የሆነው እግዚአብሔር የሚገኝበትና ኃጢአታችን የሚያስተሰርይበት የጥጃ ጣዖት ሁሉ የሚያሰርዝበት የኃጢአታችን ከተሰረዘ ንጹህ ከሆነ እግዚአብሔር አምላክ ፈጣሪያችን እኛን ይወድናል፣ ያፈቅረናል፣ እግዚአብሔር ወደሱ ያቀርበናል። ስለዚህ በቅዱሳት ሸባት ብርሽት አይምሽህ ከቅዱስ በቅዱሳት ሸባት ሁሚት በሽቱ ትሩፋን ሰንበትን ይቀድሱ የሰጠን ከመጀመሪያ ካለም አፈጣጠር የእግዚአብሔር በረከት የእግዚአብሔር ጸጋ በእኛ ላይ እንዲውል እንዲያደር በእኛ ሃይምሮ ውስጥ ተቀርጾ እግዚአብሔር የሰጠን ደግነት እንዲሰፋ ነው ይለናል። በነቲዎች ዓለም የተባለው መጽሐፍ ላይ እንዲህ ይለናል ማለት እግዚአብሔር አምላካችን ለሕዝበ እስራኤል ደኔ ፓራሻ ዞ ነምራ ለእስራኤል ለመኻራት የማ ኪፑሪም ፓራሻ ዞ ማለት የትኛው ፓራሻ? ፓራሻት ባያኬል ይሄ የተባለው ዮም ኪፑር በኋላ በሁለተኛው ቀን ነው ይላል። ለመኻራት የማ ኪፑሪም ሲያራድ ሙሴ ረቤኑ ምንሃር ሙሴ ከተራራው በወረደበት ጊዜ እነዚህን በፓራሻት ባያኬል ተናገረ ይላል። ግዴታ በራሺ እንዳልህን ሻዝ ቢሰር ሙሴ ለእስራኤል የታብሱራ ሸቀዶች ወሁን ትባየስ ኢማም አኸረማሰ እግዚአብሔር ይቅር እንዳረገላቸው ይቅርታ እንዳረገ ሕዝበ እስራኤል ይቅርታ እንዳረገላቸው የጥጃ ጣዖት ባመለኩበት ጊዜ ያንን ጥጃ ጣዖት ያንን ኃጢአት ይቅር እንዳላቸው ይናገራል ይላል። ለهم ኤሉ ቤት ቢንያንም ሻልየደ ያኹሉ ለሐለት ማመከ ኸት ብሊታሉት መሐዳሽ በእነዚህ ሁለት ምክንያቶች በዚህ ሁለት ነገሮች መካከል በእነዚህ ሁለት ነገሮች አማካኝነት ካለን ኃጢአት ልንነጻ እንችላለን። ካለን ኃጢአት የምንነጻው በሁለት ነገሮች ነው ይለናል። ነጥቦች አሉ። እነዛ ምንድናቸው? ሰንበትና ምሽካን ናቸው። ሰንበት የዚህ ዓለም ብርሃን የሚሰጠን ብርሃን የምንቀበለው
በዚህ ዓለም ላይ ብርሃን የምንቀበለው ከሰንበት እንደዚህም ደግሞ ምሽካን በዚህ ዓለም ብርሃን ይሰጠናል የነበረውን የጥጃ ጣዖት ሁሉ ኃጢአት ያስተሰርይልናል ይላል ለደይ ሽኔ አሚጽዎት ሸባት ወካማት አምሽካን ሰንበትና ተንቀሳቃሹ መቅደስ ማቋቋም ወይም መስራት አሸር ይካር ኢናናሙ አባት ሽቤን ከዱስ በውኩ ለይሰ በሕዝበ እስራኤልና በእግዚአብሔር መካከል ያለውን ፍቅር ይገልጣል ምክንያቱም ሕዝበ እስራኤል እንዴት ነው ፍቅር ማለት የሚገነባው እያንዳንዱ ለሌላው ሲያስብ ነው ለጓደኛው ሲያስብ ያ ጓደኛ ደግሞ ለዛኛው ጓደኛ በሚያስብበት ጊዜ ፍቅር አለ ስለዚህ እግዚአብሔር አምላካችን እኛን ስለሚወደን ሰንበት ቀን እረፍት ሰጠን በሰንበት ቀን እንድንደሰት ሰጠን በሰንበት ቀን ድርብ ነፍስን ሰጠን በሰንበት ቀን ሁሉም ቅድም እንዳየነው ዕውቀትም ብልሃትም ጥበብም በሸፋው ለሳምንት የሚሆነን እንቀበላለን ልክ እንደዚህ ደግሞ እኛ ደግሞ ለእግዚአብሔር ምንድነው ፍቅር ምንሰጣው የሚፈልገውን የእጃችን ስራ ውጤት የሆነ ጥሩ የሆነውን ሁሉ ከልባችን ከዚህ ከንጹህ በንጽህና ለእግዚአብሔር እናቀርባለን ያ ደግሞ የጥሩ ስጦታችን ምንድነው ማለት ያ ምንድነው የሚያሳየው የጥሩ የእጃችን ዋናውን ጥሩ ውጤት ለእግዚአብሔር ከሰጠን እኛ ደግሞ እግዚአብሔርን እንወደዋለን ስለዚህ በመካከላችን በእግዚአብሔርና በእስራኤል መካከል ያለው ፍቅር የሚገለጠው በእነዚህ በሁለቱ በመቅደሱና በሰንበት መካከል ነው ለምሳሌ አንድ ልጅ ለአባቱ ስኳርያ ከረሜላ ቢሰጠው ይሄ ትልቅ ነገር ነው አባትየው በጣም ነው የምንወደው እኛ አባቶች በጣም እንወዳለን ወይም ለእናቱ ስኳርያ ቢሰጣት ከረሜላ ቢሰጣት እናትየዋ በጣም ትወደዋለች ለምን የሁለቱ ፍቅር በጣም ያማረ ነው ስለዚህ እንደዚህ እግዚአብሔር አምላካችን ይወደናል ያፈቅረናል እኛ የሚፈልገው ጥሩ ሰዎች እንድንጠቃለላችን በፊት በእግዚአብሔር እርዳታ ዛሬ እየተማርነው ምንድነው ምሽካንና ቤተ መቅደስ ወይም ተንቀሳቃሹ መቅደስና ሰንበትን ባስመለከተ ነው ማለት እና በዚህ ውስጥ ያየነው ሰንበት የተቀደሰች ቀን ከእግዚአብሔር የተሰጠችን ሲሆን ምሽካን ደግሞ መቅደሱ ደግሞ እኛ የምንሰራው እኛ የምናገለግለው ነው ማለት ስለዚህ እኛ ባገለገልነ ቁጥር ወደ ፈጣሪ በቀረብነ ቁጥር ጥሩ ነገሮችን ባደረግነ ቁጥር እግዚአብሔር ለኛም ይረዳናል ስለዚህ የተማርነው ትምህርት እግዚአብሔር አምላካችን ሰላም ሀገራችን ሰላም ያደርግልን ለታመሙት ምሕረት ይስጥልን ለሞቱት ነፍሳቸውን ይማር እግዚአብሔር ሰንበቱን ፍቅሩን ሰላሙን በእኛ መካከላችን ያሳድርልና መልካም ሁኑ ሸባት ቻለው